አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ ደህና ነኝ። ስራ እንዴት ነው? ጤንነት ሁሉም ሰላም፣ ሁሉም አማን ነው። እኔ ጋር ሁሉም ሰላም ነው። ደህና ነኝ አልሐምዱሊላህ። ደህና ነኝ አልሐምዱሊላህ። እንኳን አብሮ ደስ አለን። ጀዛኩሙላሁ ኸይረን። ሌላው ደግሞ ሶፊያ እህቴ ብታጅራ እንዴት ነሽ? ደህና ነሽ? አልሐምዱሊላህ። በዚህ አጋጣሚ የ150 እቃ ይዤ ነበረ። ኢማን በልታኛለች ብለሻል። አላሁ አክበር። 2 ዓመት ነው ጭራሽ። እንግዲህ አላህ የስራዋን ይስጣት። ታውቂያታለሽ ወይ? እኔ እንዴት ብላ ነው 2 ዓመት ሁሉ መልስ ያልመለሰችልሽ? እቃውስ ለምን ይቀመጥ ብለሽ ነው ወይስ ቤተሰቡ ጋር አልሄደም አልደረሰም ነው ወይስ እሷ ጋር እንዲቀመጥልሽ ፈልገሽ ነበር ወይስ እንድታስረክብሽ? ማዕረፍ ግራ ገብቶኛል። ብቻ አላህ ይህዲሃ። ከባድ ነው የሰው ሀቅ እንዴት ያስችላቸዋል አንዳንድ ሰዎች። በነገራችን ላይ አሁን እኮ አለ አሁን ሚዲያ ላይ ይሄን ስርልኝ እቃ ገዝተሽልኝ ወይም ፍራሾች ምናምን ስርልኝና ለቤተሰብ ያስረክብ የሚሉ ብዙ ልጆች አሉ። ግን አንዱን ባጠፋ ጥፋት ደግሞ ሁሉም ሰው አንድ ይመስለዋል። ሀቂቃ ማለት ነው። ጀመርስ ለሰው የሰው ብር ምን ያደርጋል? ሀራም ወላይ እንኳን አኼራ ዱንያ ላይም ራሱ አይጠቅመንም። ዱንያም አኼራ ማበላሸች ማለት ነው። የሰው ሀቅ ምን ያደርግላታል? ቀልድ ነው እንደ 150 ሺህ ብር ወላይ ስንት ሆነሽ ስንት ደክመሽ ሽንት ቤት እያጠብሽ የደከምሽለት ብርሽን እንዴት ልትበላሽ ቻለች? የሚያውቃት ሰው የለም። የቡታጀራ ልጅ ነች ወይስ እንዴት ነው? ማዕረፍ እንዴት አስቻላት? ወላሂ እኔ አሁን ብዙ ልጆች ብር ወላሂ ቅድሚያ ነበረ የሚልኩልኝ ማለት ነው። ግን አልሐምዱሊላህ የሰራሁላቸው ተበረመዳን ራሱ አስቤዛ እኔ ያላሳየዋችሁም ብዙም የአንድ ልጅ ብቻ ነው ቪዲዮ የሰራሁኝ እንጂ ብዙ ልጆች ነበሩ። ግን ወላሂ የተረፋቸው ብር ራሱ የላኩኝ ሀታ ራሱ አልሐምዱሊላህ ወላሂ አካውንት ልከውልኝ የተረፈው ብር ወደ ቤተሰቦቻቸው ልክ ያለው ሀታ ቅድሚያ ነበር ብሩ ራሱ የሚልኩልኝ። ቀብዳ ልከፍል ማድሪ እንዴት ያስችላል? በአላህ ያኔ ሰው ብር እንኳን 150 ሺህ ብር 10 ሺህ 5 ሺህ 1 ሺህ እንኳን ቢሆን እንዴት እንደሚያስፈራ ሀቂቃትን ማለት ነው። እንዴት አስቻላት? የምታውቂው ሰው የሚያውቃት ሰው የለም። የሚያውቃት ሰው ካለች ወይም ታጅራ ከሆነች ወይም ፎቶ ካለሽ ወላሂ አሁን እንትን በያት ሚዲያ ላይ አውጫት። በአሁኑ ሰዓት እድሜ ለሚዲያ ሚዲያ አለ። ፎቶዋን ካለሽ የሚያውቃት ሰው ካለ ሶፊ ወላሂ አውጫት፣ ሚዲያ ላይ አውጫት እና አይሻ በአሁኑ ሰዓት ቲክቶክ ላይ እንዴት እንደሚያዋርዷቸው ቀጥ ብለው እንዴት እንደሚከፍሉ እና ቲክቶክ ላይ እንድትወጣ ፎቶዋን ካለሽ ወይ የሚያውቃት ሰው ካለ ሚዲያ ላይ አውጫት። ወላሂ ሀቅሽን አላህ ይመልስልሽ። ከባድ ነው ወላሂ እና እሷ ድካሙና እታው ነው እዛ ሆነሽ እንዴት እንደምታገኘው ሳታቀው ቀርታ አይደለም። ግን ከባድ ነው የሰው ሀቅ የሰው ብር ምን ያደርግላታል? አላሁ አክበር። እና ከባድ ነው። አላህ ሀቅሽን ይመልስልሽ ሶፊያ ሀቢበቴ፣ አብሽሬ አፈር ብላ እንደው ይዝን እና ከባድ ነው የሰው ሀቅ መብላት ሀራም ነው። ዱንያንም አኼራዋንም ነው የምታበላሸው። እንዴት እንደምጠላ ኦፍ እና እንደዛ ላቸው። በዚህ አጋጣሚ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ። ወላሂ ነው የምላችሁ። ቻሌንጅ ልስጣችሁና አግዙኝ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ እና ሙፈጃ ማድረጋችሁ ነገር አለኝ። ስለዚህ አበርቱኝ፣ አጠንክሮኝ በርቱና ሼር እንድታረጉልኝ ሰብስክራይብ እንዲኖረውና እንትን እይታ እንዲኖረኝ አድርጉልኝ። ባላ ልለምናችሁ ማለት ነው። ይህ ዝም ከማታ እንዲያብዷል እንዴ ብቻውን ወደዛ ወደዚህ የሚለው እና አበርቱኝ፣ አጠንክሩኝ፣ ከጎኔ ሁኑ። በተለይ በዚህ ሳምንት ሼር አድርጉልኝ። በዚህ ሳምንት ውስጥ ሼር አድርጉልኝ፣ አበርቱኝ፣ እይታ እንዲኖረን ላይክ ሰብስክራይብ አድርጉኝ። በተለይ ላይክ አድርጉ፣ ሼር አድርጉልኝ።
መንፋጃው ደግሞ ኢንሻአላህ በቅርቡ አሳያችኋለሁ ማለት ነው። ስለዚህ ከጎኔ ሆኖ አጠንክሩኝ ማለት ነው። ሶፊዬ ኢንሻአላህ ቢበቲ አላህ ሐቅሽን ያው አላህ ያውጣልሽ። አብሽሪ። አላህን የምትፈራ ከሆነ እንድትመልስልሽም ትችላለች። አይ ተጀራ ልጅም ከሆነች ደግሞ ሱቋን የሚያውቅ ካለ ጠይቂና ትጠየቃለች። ቀልድ ነው እንደ 150 ሺህ ብር። ስለዚህ በኮመንትም ደግሞ ምን እንደምትሉ እንሰማለን ማለት ነው ወላይ። እና ያው በአንዱ ሳይመጣ ሌላ ሰውም እንደዛ እንዳይመስላችሁ ወላይ ነው የምላችሁ። ያኔ አላህን የሚፈራ ብዙ ሰው አለ። እናንተም ግን ተጠንቀቁ። በተለይ ስደት ሁላችንም ስደት ላይ የምንኖር ልጆች ብዙ ጊዜ ሰውን እናምናለን። የሚሸውደን ሰውን አናቅም። የሆነ እናምናለን ብዙ ነገር አምነን ቶሎ እንትን እንላለን። ስለዚህ አትሸወዱ። አንደኛ አትሸወዱ። የምታውቁ ሰው የምታምኑት ሰው የሆነ ትክክለኛ የሚሰራ ሰው እየመረጣችሁ የምታደርጉት ነገር አርጉ። እቃም ይሁን የምትፈልጉት ነገር የምታምኑት ሰው የምታውቁት ሰው የሚታወቅ ሰው ሚዲያ ላይ የሚታወቅ ሰው እና ፎቶውን ምክንያቱም ነገ የሆነ ነገር ብትካዱ ራሱ ቢክዳችሁ ያንን ሰው ቢያንስ ሚዲያ ላይ ታወጡታላችሁ። በሚዲያ በታዋቂ ሰው ትጠይቁታላችሁ። ስለዚህ ተጠንቀቁ። በአሁኑ ሰዓት ሌባ በዝቷል። ወላሂ ብዙ ውሸታም ሰው በዝቷል። ስለዚህ ተጠንቀቁ፣ አትበሉ። እናንተ እንዲላባችሁ ጠባ አድርጋችሁ ነው የምታገኙት ብሩን። ስለዚህ ተጠንቀቁ። ስለዚህ ውዶች ልጄ እያለቀሰ ነው። በሌላ ቪዲዮ እስከምመጣ ኢንሻአላህ ሰላም አለይኩም ወራህመቱላሂ ወበረካቱ። ጠብቁኝ በሌላ ቪዲዮ።